የዘማሪት ሊሊ ጥላውንና የነቢይ ኤርሚያስ ሁሴን ድብቁ ግንኙነታቸው ተጋለጠ። ሊሊ ነቢይ የተባለው ኤርሚያስ ሁሴን ጋር ትሄዳለች። ኤርሚያስ ሁሴን በጌታ ስም ገስት ሃውስ፣ ዘይት፣ ውሃ በመነገድ የሚታወቅ ደግሞ በሐሰተኛ ፈውስ ብዙዎችን የጎዳ ሐሰተኛ ነቢይ ነው። እርሷ ከእርሱ ጋር ከማገልገል ባለፈ እርሱ ለሚሰራቸው ስራዎች እርሱ ቲቪ በመቅረብ ድጋፏን አሳይታለች። ከዛ በኋላ ተሳስቻለሁ አላለች። ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች ሰላምና ጸጋ ይብዛላችሁ። ዛሬ አንድ አጭር መልእክት ወደ እናንተ ለማድረስ ነው እዚህ ላይ የተገኘሁት። በየቦታው ላይ የለጣጠፍከውን ፎቶህን አንሳ፣ ክርስቶስ ኢየሱስን ስበክ፣ ክርስቶስ ኢየሱስን አሳይ። አንተን ማየት የሚፈልግ የለም። ራስን ዝቅ አድርገህ ክርስቶስን ከፍ አድርገህ አሳይ። ራስን ዝቅ አድርገህ ክርስቶስን ስበክ። በአንተ ላይ ማየት የሚፈልገው ሰው ኢየሱስን እንጂ አንተን አይደለም። ኩራትህን፣ ትዕቢትህን ወደዛ ጣል። የእግዚአብሔርን ቃል በእውነት ግለጥ። ከእውነት ጋር ከቆምክ ሁላችንም ካንተ ጋር እንቆማለን። በዚህ አባታችን ጉዳይ ዛሬ የሃይማኖት አባቶች ተሰበሰቡ። ዛሬ ከሰማው ዜና በኋላ ለዚህ አባታችን መጸለይ እንዳለብን ይሰማል። እንደው እናንተን በጣም እየገረመኝ ያለው ነገር ማርያም ከሌለች ኢየሱስ የለም፣ ስላሴ የለም ብሎ የተናገረ አገልጋይ ባለበት ኢየሱስ ብቻ ነው ቤዛ ሲባል ሌላም ቤዛ አለ ተብሎ የሃይማኖት አባቶች ተሰበሰቡ። አይገባኝም ይሄ ምን እንደሆነ። ምን ነው ግን ለኢየሱስ ብቻ ሲባል አንዳንድ ነገር ለምን ይከፋል? ብፁዕ አቡነ ገብርኤል ቤዛችን አንድ ነው፣ የነፍሳችን ቤዛ ኢየሱስ ክርስቶስ ብቻ ነው፣ አትደንግጡ፣ ማርያም የዓለም ቤዛ አይደለችም ማለታቸውን ተከትሎ የደነገጠው ወገን ከሊቅ እስከ ደቂቅ የመሰለው ምላሽ እየሰጠ ይገኛል። ይልቁንም ሊቅ የተባሉት የኢየሱስን ቤዛነት ለሙሴና ለገንዘብ ከተባለው የቤዛነት ሚና ጋር እያወዳደሩ ያልሆነ ነገር ሲዘበዝቡ መስማት ያስደነግጣል። ከመጽሐፍ ቅዱስ ስለ ማርያም ቤዛነት የሚጠቅስ አንዲት ቃል አጥተው ሀፍረታቸውን በቁጣ ብቻ ሊሸፍኑት ሲጣጣሩ መመልከት ያሳፍራል። የእነዚህ አካላት ዓላማ አንድና አንድ ሲሆን ብፁዕነታቸው ለተናገሩት ቃል ይቅርታ እንዲጠይቁ አለዚያ እንዲወገዙ ቤተክርስቲያንን በመገፋፋት የማርያም የዓለም ቤዛነት ትምህርት በነበረበት እንዲቀጥል ማድረግ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ትናንት ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን ቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት ማድረጉ ተሰምቷል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመርም ውሳኔ ለማስተላለፍ ይቻል ዘንድም ሁሉም የቋሚ ሲኖዶስ አባላት በመላት በተገኙበት ቀጠሮ ተይዞ ነበር። ውጤቱ እስካሁን አልታወቀም። ይህን መነሻ አድርጎ ቁጣው ጨርሶ ያልበረደለትና ጊዜ ያገነነው ዲያቆን ሄኖክ ኃይሌ በአንጾኪያ ሲኖዶስ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆነ በኋላ ነው ቤተክርስቲያን ወስና ለመለየት ጵጵስናቸውን ፈርታ አታውቅም ስል የብፁዕነታቸውን መወገዝ በናፍቆት እየተጠባበቀ ስለመሆኑ ጽፏል። በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም ያለው ዲያቆኑ አክሎም የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። በተደጋጋሚ ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። በእንዲህ አይነት ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለንም ብሏል ዲያቆን ሄኖክ ኃይሌ። ከሄኖክ አንደበት የሰሟቸው ብዙ ስብከቶች የወንጌል ጸር መሆናቸውን ለሚያውቁ ሁሉ ግን ሐሳቡ ዘባችነቱ እንጂ ለእውነት መቆሙን አያሳይም። በኒቂያ የቤተ ክርስቲያን ጉባኤ የአርዮስን የአንጾኪያም የንስጥሮስ ክህደት ያወገዙ እነዚያ ቀደምት አባቶች ዛሬ በሕይወት ቢኖሩ የሚያወግዙት ማንን እንደሆነም ሳይታለም የተፈታ ነው። ቤዛችን ኢየሱስ ክርስቶስ ብቻ ነው ካሉት አቡነ ገብርኤል ይልቅ የኢየሱስን እናት የነገረ ድህነት ሱታፌ የዓለም ቤዛ እስከ ማድረግ ያደረሰውን ወገን እንደሚሆንም ምንም ጥርጥር የለውም ሲሉ ከሰሞኑ ማርያም የዓለም ቤዛ አይደለችም ባሉት ጳጳስ ዙሪያ በርካቶች ሐሳባቸውን እየገለጹ ይገኛሉ። ሊሊ ነቢይ የተባለው ኤርሚያስ ሁሴን ጋር ትሄዳለች። ኤርሚያስ ሁሴን በጌታ ስም ገስት ሃውስ፣ ዘይት፣ ውሃ በመነገድ የሚታወቅ ደግሞ በሐሰተኛ ፈውስ ብዙዎችን የጎዳ ሐሰተኛ ነቢይ ነው። እርሷ ከእርሱ ጋር ከማገልገል ባለፈ እርሱ ለሚሰራቸው ስራዎች እርሱ ቲቪ በመቅረብ ድጋፏን አሳይታለች። ከዛ በኋላ ተሳስቻለሁ አላለች። ከእሱ ጋር በነበራትም ህብረት ያወገዛት የለም። በዚህ ደግሞ አያበቃም። ሊሊ የቅርብ ኮንሰርቷን ያዘጋጀችው ከዶክተር ተስፋውን ጋር ነው። እሱ ደግሞ ለአገልግሎት ቅባቱን ያገኘው ነቢይ ከተባለው እስራኤል ዳንሳ ጋር ነው። እስራኤል ዳንሳ ማለት ደግሞ በስተት ልምምዶቹ በወንጌል አማኞች ብቻ ሳይሆን በሌሎችም የታወቀ ሰው ነው። አንዳንድ ልምምዶቹ ወንጀልም ሊሆኑ እንደሚችሉ ተጠርጥሮ የህግ እንቅስቃሴዎችም ተቀስቅሰውበት ነበር። ታዲያ ዶክተር ተስፋውን እዚህ ሰው ጋር በመሄድ ነው
አገልግሎቱን የጀመረው። ዶክተሩ ይቅርታ አልጠየቀ ወይ ንስሐ አልገባም። ሊሊ፣ ቤትልሔም፣ አዜብ ከዚህ ሰው ጋር ህብረት ሲያደርጉ ሰውየውን አፕሩቭ ወይም ትክክል እያደረጉት እንደሆነ አልተገነዘቡ። ሊሊ ከነጃፒም ጋር ህብረት አድርጋለች። እዚሁ ኮንሰርት ላይ አብረንሽ ነን ያላት እነርሱ ናቸው። ጃፒ ኢትዮጵያ ውስጥ ካሉ የእምነት እንቅስቃሴ አስተማሪዎች ውስጥ የመጀመሪያው ነው። የእምነት እንቅስቃሴ ትምህርት ውግዑዝ የተባለ መሰረታዊ የክርስትና ትምህርቶች ላይ ያነጣጠረ ኑፋቄ ነው። ሊሊ በአደባባይ ነው ከነዚህ ሰዎች ጋር አጋርነቷን የምታሳየው። ሊሊ ሳታውቅ ቀርታ ነው ወይም የትምህርቱ ደጋፊ ናት። ሊሊ በዚሁ ፕሮግራም ላይ ከነ ታምራትም ጋር ትታያለች። ታምራት በመንፈስ ቅዱስ ስም የሚነገሩ ከወንጌል ዓይንን የሚያስጥሉ ትምህርቶችን የሚያስተምር ሰው ነው። ከሀገራችን አልፎ በሩቅ የምናውቃቸው ትምህርታቸውና ልምምዳቸው የተጋለጠባቸው የስተት አስተማሪዎች ጋር ሄዶ ተምሮ የሚመጣ እነዛን ክፉ ልምምዶች ለሀገራችን ያስተዋወቀ ሐሰተኛ ነብይ ነው። እርሷ አሁንም ወይ ሳታውቅ ወይ አምናበት አጋርነቷን ለዚህ ሰውም ታሳያለች። ሊሊ ይህን ሁሉ ስታደርግ የትኛውም ቤተክርስቲያን አላወገዛት። ከሞላ ጎደል ጤነኛ ናቸው የምንላቸው ቤተክርስቲያናት እንኳን ከማውገዝ ይልቅ በተደጋጋሚ ወደ አገልግሎታቸው ሲጋብዟት ይታያል። ሊሊ እነዚህ መድረኮች ላይ ስትቆም ብቻዋን አትቆምም። ከላይ ያየናቸው የሐሰት አስተማሪዎች አብረዋት ይቆማሉ። የጌታ መድረክ ንጽህና አይጠበቅም። በቃ ሀልዎቶች ስተዋል እንዳንል በትምህርት ጥራት የምናውቃቸው እነ ዶክተር አብርሃም እነ ዶክተር ማሙሻም እዚሁ መድረክ ላይ ይቆማሉ። ምናልባት የምንሄድበት ቦታ ማን ነው የሚቆመው ብሎ መጠየቅ ትልቅ ስራ ይሆን? ሊሊ አሁንም ሳታውቅ ወይም በድፍረት ከነ ሐዋርያው ዘላለም ጋርም ህብረት ታደርጋለች። በኮንሰርቷ ከእነርሱ ጋር እጅ ለእጅ ተያይዛ ዳቦ ስትቆርስ ይታያል። አብሮ እንጀራ መቁረስ ከሐዋርያት ጀምሮ የምናውቀው አንድ የጠበቀ ህብረት ማሳያ ነው። ታዲያ በእምነት እንቅስቃሴ ትምህርቶቹ የሚታወቀው የመጽሐፍ ቅዱስ ቅዱሳንን ተሳዳቢ ደግሞ ይህንን ትምህርት በአገሪቱ ሙሉ የሚያስፋፋው ዘላለም ጋር እንዴት ህብረት ታደርጋለች? አሁን መረጃው በዝቶ ሳታውቅ ነው ለማለት አስቸጋሪ ያደርገዋል። ለነገሩ ሊሊ ከድሮ ጀምሮ የምናውቃት የኢትዮጵያ ወንጌል አማኞች ዘማሪዎች ወኪል ስለሆነች እርሷን አነሳው እንጂ በዚህ ጉዳይ ግራ የሚያጋቡን ብዙዎች ናቸው። እዚሁ ኬክ ቆረሳ ላይ የምናያቸው ፓስተር ጻድቁም ተጠቃሽ ናቸው። ብዙ ጊዜ የሚሰጡ ቃለ ምልልሶች ላይ የእምነት እንቅስቃሴ አስተማሪዎችን ሆነ ሐሰተኛ ነቢያትን ሲቃወሙ ቢሰማ፣ በአንድ ጎን ደግሞ በዚህ መልኩ አጋርነታቸውን ሲያሳዩ ይስተዋላሉ። እቃወማለሁ ብለን መልሰን ከምንቃወማቸው ጋር እጅ ለእጅ ከተያያዘን ምኑን ተቃወም ነው? ፓስተር ጻድቁ የወንጌል አማኞች ህብረት መሪ ናቸው። እሳቸው ልክ ነው የሚሉት ነገር ሁሉ በተዘዋዋሪ መሰረተ ክርስቶስ፣ ቃለ ሕይወትም፣ መካነ ኢየሱስም፣ ሙሉ ወንጌልም ልክ ነው እያሉ ነው። እሳቸው ይወክሉናል ብለው ስለመረጧቸው። ነቢይ ጥላሁን በሚያስተምረው ነገር የተመሰገነ ቢሆንም በዚህ መድረክ ላይ በመስበክ እርሱም የስህተት አስተማሪዎች ጋር አጋርነቱን አሳይቷል። ምናልባት ሳያውቅ ቀርቶ ቢሆን እንኳን ከዛ በኋላ ምንም አይነት ማብራሪያ ሳይሰጥ ግራ እንዳጋባ ቀርቷል። በዚህ በኩል ደግሞ ዮሐንስ አለ። እርሱ ከነዚህ የስህተት አስተማሪዎች ጋር በመሄድ መጽሐፍ በማስመረቅ በመስበክ በመዘመር ይታወቃል። ይህንን ሰው አሁንም ማንም ተው አላለውም። ተው ከማለት አልፎ ግን መድረኩ በመቆም አውቀው ይሁን ሳያውቁ አሁንም እነ ዶክተር አብርሃም እነ ዶክተር ማሙሻ ህብረት ያደርጋሉ። አንድ ቤተክርስቲያን ሲሄድ አልፎ የጌታን ቃል ሲያካፍል ለቤተክርስቲያኒቷ አጋርነቱን አላሳየም? በቀጥታስ ካልተቃወመ እንደተቀበለ አይቆጠርም? እነ ዶክተር ማሙሻ እንዲህ የሚያዘወትሩበት መድረክ ሲቆሙ የሚሰብኩት ወንጌል ንጽህና መጠበቅ የለባቸውም? እዚህ መድረክ ላይ ሌላ የሚቆመው ሰው እንዳለ ወልደ ጊዮርጊስ ነው። እንዳለ ወልደ ጊዮርጊስ ደግሞ ጂፒኤስ የተባለን ቦታ ይሄዳል። ጂፒኤስ ወንጌል ስለ ቤት ኪራይ ነው፣ ወንጌል ስለ ምግብ ነው ተብሎ የሚሰበክበት ቦታ ነው። ከዚያም አልፎ በጭፈራና በዳንኪራ ወንጌል አማኞች ወንጌል እንኳን እንዳያናግሩ የሚያሸማቅቅ መድረክ ነው። እንዳለ እዚህ መዘመር ብቻ ሳይሆን ከፍ ባለ ድምፅ ለጂፒኤስ አጋርነቱን አሳይቷል። አሁንም ይህንን ሰው ለማረም የሞከረ የቀጣም የለም። እዚህ የታየ መልኩ በዘጸአት መድረክ ይታያል። የምንሄድበትን ማወቅ፣ የቤተ ክርስቲያናችንን መድረክ ንጽህና መጠበቅ፣ በዚህም የቤተ ክርስቲያንን ጤንነት ማረጋገጥ የቤተ ክርስቲያን ሽማግሌዎች፣ መጋቢያን፣ አስተማሪዎች ኃላፊነት ነው። ህብረታችንን ካልጠበቅን ቤተ ክርስቲያን ቃሏ የማይታመን ስብከቷ ደካማ ይሆናል።
መጽሐፍ ቅዱስ እንደሚል በሁለተኛ ዮሐንስ ምዕራፍ 1 ከቁጥር 10 እስከ 11 ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። የሚቀበለው ሰው የክፉ ስራው ተባባሪ ሆናልና። ደግሞ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 11 መመካታችሁ መልካም አይደለም። ጥቂት እርሾ ብዙውን ሊጥ እንደሚያቦካው አታውቁምን? አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። የፋሲካ በጋችን የሆነው ክርስቶስ ተሰውቷልና። ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር። እንዲህ ስል በጠቅላላው ከዚህ ዓለም ሴሰኞች ወይም ስግብግቦችና ቀማኞች ወይም ከጣዖት አምላኪዎች ጋር አትተባበሩ ለማለት አይደለም። እንደዚያማ ቢሆን ከዚህ ዓለም ጨርሶ መለየት ያስፈልጋችሁ ነበር። ነገር ግን አሁን የጻፍኩላችሁ ወንድም ነኝ እያለ ከሚሴስን ወይም ከሚስገበገብ ወይም ጣዖትን ከሚያመልክ ወይም ከሚሳደብ ወይም ከሚሰክር ወይም ከሚቀማ ጋር እንዳትተባበሩ ነው። ከእንደዚህ አይነቱ ሰው ጋር ምግብ እንኳን አትብሉ። ዋው ዘፍኔ ልባችሁን ዘጋዋለሁ፣ ደም ስራችሁን አቆመዋለሁ ሲል የነበረው ዘፍኔ ጩፋ እንግዲህ በትናንትናው ዕለት ሽምግልና ልኳል። ሽምግልናውን ካውንስሉ ውድቅ አድርጎታል። ከእውነት ጋር ቆሞ ካውንስሉ ሽምግልናውን ውድቅ ስላደረገ በእውነት አድርጌ ያመሰግናለሁ። እግዚአብሔር ይባርካችሁ። በዚህ ጥንካሬያችሁ ቀጥሉበት። እግዚአብሔር እዚህ ትልቅ ቦታ ላይ ያስቀመጣችሁ ከእውነት ጋር ሆናችሁ የእሱን ስራ እንድትሰሩ ነውና በርቱ፣ ቀጥሉበት። ዘፍኔ ግን የሚያስፈልግህ ሽማግሌ ሳይሆን በየብልቃጡ ላይ የሞላኸውን ዘይት ሰብስብና ለድሆች ወጥ እንዲሰሩበት ስጣቸው። በየቦታው ላይ የለጣጠፍከውን ፎቶህን አንሳ። ክርስቶስ ኢየሱስን ስበክ። ክርስቶስ ኢየሱስን አሳይ። አንተን ማየት የሚፈልግ የለም። ራስን ዝቅ አድርገህ ክርስቶስን ከፍ አድርገህ አሳይ። ራስን ዝቅ አድርገህ ክርስቶስን ስበክ። በአንተ ላይ ማየት የሚፈልገው ሰው ኢየሱስን እንጂ አንተን አይደለም። ኩራትህን፣ ትዕቢትህን ወደዛ ጣል። የእግዚአብሔርን ቃል በእውነት ግለጥ። ከእውነት ጋር ከቆምክ ሁላችንም ካንተ ጋር እንቆማለን። ሃሌሉያ ብለን ክርስቶስን ካንተ ጋር ወርሺፕ እናደርጋለን። እንግዲህ ሽማግሌ ሆኖ ከተላኩት መሃል አንዱ ደረሰ ላቀው፣ አንደኛው ወንበዴ፣ ዘይት ቸርቻሪ፣ ሻጭ አይደለም። አንተ ሽማግሌ ልትሆን የአይጥ ምስክር ድንቢጥ የራስህን ጉዳይ ሊታይና ውሳኔ ሊሰጠው ይገባል እንላለን። ምክንያቱም ዋና ቸርቻሪ ጉሊት የክርስቶስን ስም ይዘህ የተቀመጥክ ዋና ነጋዴ አንተ ስለሆንክ ካውንስሉ አሁንም ቢሆን በክርስቶስ ፍቅር የምጠይቀው የደረሰ ላቀውን ጉዳይ ውሳኔ እንዲሰጥበት ነው። የዘፍኔን ውሳኔ ለደረሰ ላቀው መሰጠት ይገባዋል እላለሁ። በዚህ ጥንካሬያችሁ በርቱ። እግዚአብሔር ይባርካችሁ። ስለ አንድ ሰው አንድ ምስክርነት ልንገራችሁ። ሰውየው ኬንያዊ ነው። ይሄ ሰውዬ ይሄ ስጦታ በውስጡ አለ እና እግዚአብሔር አገልግለኝ ሙሉ ጊዜን ስጥ እያለ ይጠይቀዋል። በኋላ ሰውየው ሙሉ ጊዜውን ለመስጠት አሰበና ለባለቤቱ ነገራት። ሙሉ ጊዜን ሰጥቼ ጌታን ማገልገል ፈልጋለሁ፣ ምን ይመስልሻል አላት። በኋላ አንድ ነገር አለች። በባንክ ያለን ገንዘብ ትንሽ ነው፣ ያሉን ልጆች 3 ናቸው። ስለዚህ አንተ ካልሰራህ፣ አንተ ሙሉ ጊዜን ሰጥተህ የምታገለግል ከሆነ ልጆቹም የሚበሉት የለም፣ በፍጹም አይሆንም አለች። ኦኬ አለና ተንበርክኮ ለጌታ ጌታ ሆይ እኔ ተዘጋጅቻለሁ፣ እሷ ግን ስለከለከለች እሷ እስክትስማማ ድረስ ጠብቃለሁ አለ። ከዛ በኋላ አንድ ቀን ሌሊት፣ ይሄ የተጻፈ ነገር ነው የምነግራችሁ፣ በሰውየው ሕይወት ውስጥ ሆኖ መጽሐፉ ላይ የተጻፈ ነገር ነው የምነግራችሁና አንድ ቀን ሌሊት ጌታ ወደ ሴትዮዋ መጣ። አብረው በተኙበት ባልሽን ከሚስበውና ከሚያገለግለኝ የትኛውን ትመርጫለሽ አላት። በጣም አደገኛ ፈተና ነው ዘመዶች። ሴትዮዋ ልጆቹን የሚያሳድግ ሰው ነው የምትፈልገው። ጌታ ደግሞ ምን አለ? ማገልገል አይደለም ከናካቴው ምን አደረገዋል? ወስዷል፣ ይለይልሻል አላት። በጣም አደገኛ ፈተና ነው እና አይ ጌታ ሆይ አትውሰደው ያገልግል ብላ ተስማማች። ቀሰቀሰችውና ከነገ ጀምሮ መሄድ ትችላለህ አለች። እሺ አለ። ሰውየው አገልግሎቱን ለመጀመር ሲነሳ ቀጥ ብሎ ቤተክርስቲያን ሄዶ ጌታ ጠርቶኛል ተቀበሉኝ በማለት አይደለም የጀመረው። ሰውየው በቀጥታ ሄዶ አንድ ምድረ በዳው መጾም ጀመረ። ለ40 ቀን ነው ጾም ይዞ በእግዚአብሔር ፊት ይጸልያል። 40 ቀን ሙሉ ሲጸልይ ቆይቶ በመጨረሻ ክስት ብሎ በ40ኛው ቀን ላይ ወደ ከተማ መምጣት ጀመረ። ገባ ወደ ከተማ ነው ጌታ ወደ ከተማ መግባት ጀመረ እና ወደ ከተማ ሲገባ እየመጣ ያለ የመጽሐፍ መሸጫ ሱቅ አየ። እዚህ ገባና መጽሐፍ ቅዱስ ግዛ ነው። ገንዘብ እኮ የለኝም ጌታ አውቃለሁ፣ ገባና ግዛ ነው። ገባና መጽሐፍ ቅዱስ አላችሁ ሆይ ብሎ ጠየቀ። ሰዎቹ ደግሞ የለንም፣ ኧረ መጽሐፍ ቅዱስ እኛ ጋር የለም። እነሱ ደግሞ ከረጅም ጊዜ በፊት መጽሐፍ ቅዱስ አስገብተው አከፋፍለው ጨርሰዋልና አንድ መጽሐፍ ቅዱስ ተርፋ ጥግ ላይ ተቀምጣለች። ሰዎቹም ረስተዋታል፣ ማንም አያትም። እና ግን ሰውየው ያ እዛ ጋር ያውና ብሎ አሳየው ለባለቤቱ ሰው። ከዛ ሰውየው አወረደና ያውና እንካ ነው። ስንት ነው? ይዘው ሂድ። የእምነት ስጦታን ስትለማመዱ እንደዚህ ነው የሚሆነው። ከችግሩ ጀርባ ያለ እርግጠኝነት እንደሚሆን እርግጠኝነት እና ይሄ ሰው
ማገልገል ጀመረ። ከዛ የተወሰነ ዓመት ካገለገለ በኋላ 3 ልጅ ነበራቸው። 4ኛ ልጅ በብዙ ትግል እያገለገለ 5ኛ ልጅ መጣ። ነገሩ እየጠነከረ መጣ። ቤተክርስቲያን ገንዘብ አትከፍለውም፣ ግን ጌታን ያገለግላል። ረሃቡ በጣም በረታ፣ ችግሩ በጣም በረታ ቤታቸው ላይ እና ሁሉ ቀን እሱ የሚላቸው በእምነት እንኖራለን ነው የሚላቸው። እና አንድ ቀን እሱ ለአገልግሎት ሄዶ ቆይቶ ሲመጣ፣ ተወሰነ ጊዜ ቆይቶ ሲመጣ በቤት ውስጥ የሚላስ የሚቀመስ ነገር የለም። ልጆቹ እናታቸውን እህል ውለጂ ብለው አስጨንቀዋት፣ እሱ ደግሞ ሲያገለግል ቆይቶ ደክሞት መጣ። ከዛ ደክሞት መጣና ልክ ሲገባ የሚበላ ይዘሃል አሉት ልጆቹ። ኖ አልያዝኩም። ምንድነው የሚበላ የለም እንደ ቤት ውስጥ አላቸው። የለም። አይ አለ፣ ችግር የለም አለ አላቸው። ገቡ፣ ቤት ቁጭ አሉ። ከዛ ሚስቲቱን እስቲ ሰሃንም ሹካ ምናምንም አቀራርቢ ጠረጴዛ ላይ አላት። ምን ለማድረግ? እንበላለን፣ ምግብ አለ እንበላለን አለና ሁሉም የገባቸው የሆነ ነገር ይዞ የመጣ ነው ይመስላቸው እና ቀረበ። ሹካ ሳህን ምናምን ቀረበ። ሁሉ ሰው ተቀመጠ፣ ልጆቹ ሁሉ ተቀመጡ። ከዛ ትልቋ ልጁን እስቲ ጌታን አመስግኝ ስለዚህ ማዕድ አላት እና ልጁ እንደዚህ አለችው፣ ወይኔ አባቴ ለካ ጤነኛ ትመስለኝ ነበረ፣ አእምሮህን ለቀሃል ለካ አለችው። ከዛ ኦኬ እሺ እንጸልይ አላቸው። ልጆቹ ምንም አልሰሙም የሱን ጸሎትና እሱ እግዚአብሔር ሆይ ስለዚህ ምግብ እናመሰግናለን ስለሰጠህን ምናምን ሲል በራቸው ተደረገ። ከዚያ በኋላ ጸሎቱን አቆመና በሩን ከፈተ ሲያረግ የወንጌላዊ ገለቤት ማለት አንድ ሴት ዋው ያው የሁለት ወር አስቤዛ ጌታ ውስጥ ስጭ ብሎኝ ይዤ ነው የመጣሁት። ምግብ አለ ወይስ የለም? አለ። የእምነት ስጦታ የሚባለው ነገር እዚህ ፋክት አይደለም የሚያየው፣ እዚህ ጋር አሁን የሚፈጠረውን ነገር አይደለም የሚያየው። ይሄ ስጦታ ያለው ሰው ከዚህ ከቻሌንጁ ከውጣ ውረዱ ማድ የሚሆነው ነገር ላይ እርግጠኛ፣ ይሄ ሰውዬ እንደሚበሉ እርግጠኛ ነው። ባዶ ሳህን ነው፣ አዎ፣ ግን እንደሚበሉ እርግጠኛ ነው። ቤት ውስጥ አስቤዛ የለም፣ አዎ፣ ግን እንደሚበሉ እርግጠኛ ነው። ይሄን እርግጠኝነት የሚፈጥር እምነት ነው ስጦታ የሚባለው የእምነት ስጦታ። ኦኬ